እንደዚህ የሚባል ሰው በህይወት የለም አልፏል ስለዚህ ከሱ ጋር የተያያዘው የውርስ ጉዳይ እኔን የሚመለከት ነው ብሎ ፕሮሰስ ቢያደርግ አንድ ሰው ወደ አዲስ አበባ መጥቶ ማንነቱን ቀይሮ ሌላ ነዋሪ ለመሆን የሚያስችለውን ቀዳዳ ይዘጋል። ዲጂታላይዝ የሆነው አሰራር በመተግበሩ እንደ ሀገር ያተረፍነው ነገር ምንድነው? አሁን 1.9 ሚሊዮን አካባቢ የሚሆነው ዲጂታል መታወቂያ ይዟል። ህግ ሲወጣ ብዙ ጊዜ አሰራር ሲቀየር የነበርንበትን ሁኔታ ስናየው ያለንበት ሁኔታ ትመዘገባላችሁ፣ ልደት ትመዘገባላችሁ፣ ጋብቻ፣ ፍቺ ጋራንቲ ለመስጠት ነው። ሶስተኛ ወገን መብቱ ያላግባብ እንዳይጎዳ ነው። እጃችሁ ላይ በጣም ብዙ ፋይል አለ፣ እጅግ በጣም ብዙ ምናልባትም የሰዎችን የነገ ዕጣ ፈንታ ሊቀይር ውሳኔ ሊያስቀይር የሚችሉ አመራሮችም ሳይቀር ኦፕሬሽን እየሰራን እጅ ከፍንጅ ሲደራደሩ ያዝን ይያል ማግኘት የሌለባቸው አካላት እንዲያገኙ የሚደረግበት ክፍተት የለም ወይ? ሁለት የመንግስት ደሞዝ የሚበላ መኖሩ በማስረጃ ተረጋግጧል። የፋይዳው አገልግሎት የቀበሌ መታወቂያ ሊተካ ይችላል ወይ? ጠንካራ የቁጥጥር የክትትል ስርዓት ዘርግተናል። ይሄን ማንንም ሰው ሄዶ ማረጋገጥ ይችላል። ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ከኤኤምኤን ዲጂታል ወደ እናንተ የሚደርሰው የፖድካስት ዝግጅታችን ነው። በፖድካስት ዝግጅታችን ሐሳቦችን እያነሳን እየመዘናቸው የተለያዩ ጉዳዮች ላይ ደግሞ እንደዚሁ ግንዛቤ እየፈጠርንባቸው እንሄዳለን። ባለፈው ሳምንታት ስናደርግ እንደነበረው ለዛሬም ከአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ዋና ዳይሬክተር ከሆኑት ከአቶ ዮናስ አለማየሁ ጋር ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። አቶ ዮናስ ጥሪያችንን አክብረው ስቱዲዮአችን ድረስ ስለተገኙ ከልብ አመሰግናለሁ። አመሰግናለሁ። ሲቪል ምዝገባና የነዋሪነት አገልግሎት በዋናነት የሚሰጣቸው አገልግሎቶች ምንድናቸው ከሚለው ብንጀምር። ስለጋበዛችሁኝ በጣም አመሰግናለሁ። በድጋሚ እንግዲህ የኛ ተቋም በህግ የተሰጡት ሁለት ዋና ዋና ተግባራት ናቸው። አንደኛው እንግዲህ የሲቪል ምዝገባ ስርዓትን በከተማው የመምራት ነው። ዓለም ላይ የተለያዩ የህግ ማዕቀፎች የሚያስገድዱት ኢትዮጵያ የፈረመቻቸው ዓለም አቀፍ ድንጋጌዎች በሚያስቀምጡት ስታንዳርድ መሰረት እና አሰራር መሰረት የሚከሰቱ ኩነቶችን የመመዝገብ እና ማስረጃ የመስጠት አገልግሎት የመስጠት በአግባቡ የማደራጀት ከምዝገባው የሚገኙ መረጃዎችን ደግሞ በማደራጀት ለውሳኔ እንዲውሉ ማድረግ ነው። እንግዲህ ከዚህ አንፃር ሀገራችን ተቀብላ ያጸደቀቻቸው 7 የወሳኝ ኩነት አይነቶች አሉ። 5ቱ በአሁኑ ወቅት አገልግሎት የተሰጡባቸው ያሉ ናቸው። ከልደት እስከ ሞት ድረስ ያሉት ማለት ነው። እንግዲህ የወሳኝ ኩነት አገልግሎት በሰዎች ህይወት ውስጥ የሚከሰቱ ኩነቶችን መመዝገብ ነው። ማህበራዊና ተፈጥሯዊ ተብለው ሊከፈሉ ይችላሉ። ተፈጥሯዊ የምንላቸው እንግዲህ የሰው ልጅ ይወለዳል፣ ይሞታል። እነዚህ ክስተቶች መመዝገብ አለባቸው። ሁለተኛው ደግሞ ማህበራዊ የምንላቸው ናቸው። ሰዎች በማህበራዊ መስተጋብራቸው የሚፈጥሩት ኩነቶች ማለት ነው። ጉዲፈቻ፣ የጋብቻ እና ያላገባ የምንላቸው የጉዲፈቻ የፍቺ በጨምሮ ሌሎች ኩነቶች ናቸው። እነዚህን እንግዲህ መዝግበን አገልግሎት እንሰጣለን። ይሄንን በተመለከተ ደግሞ ሀገር አቀፍ ህግ ወጥቶለት በሀገር አቀፍ ህጉ መሰረት ካስኬድ ተደርጎ በከተማችን የአስፈጻሚ አካላትን ለማቋቋም በወጣው ህግ ውስጥ ተካቶ ስልጣን ተሰጥቶናል። ሁለተኛው እንግዲህ የነዋሪነት አገልግሎት ነው። የነዋሪነት አገልግሎት የምንለው ከተማችን ውስጥ በነዋሪነት የተመዘገበ አንድ ሰው በነዋሪነቱ ከከተማ አስተዳደሩ ሊያገኛቸው የሚገባቸው አገልግሎቶች ማለት ነው። ስለዚህ ነዋሪ የሆነ ሰው አዲስ አበባ ውስጥ በነዋሪነት አለ የሚባለው በእኛ ህግ ተመዝግቦ ሲታወቅ ነው። ስለዚህ ይሄ ከታወቀ በኋላ ደግሞ ያው ሂስትሪ ይኖረዋል ማለት ነው። የማህበራዊ እንቅስቃሴ የማህበራዊ መስተጋብር ሂስትሪ ይኖረዋል። ከኩነቱ በተጨማሪ ኩነቱ በባህሪው ሁሉን አቀፍ ስለሆነ የአዲስ አበባ ነዋሪ ለሆነ ብቻ ሳይሆን አዲስ አበባ ውስጥ ለሚንቀሳቀስ አዲስ አበባ ውስጥ ለተቀመጠ ወይም ደግሞ ለጥቂት ጊዜ የሚመጣ ሊሆን ይችላል ኩነት እስከተከሰተ ድረስ አገልግሎቱ ማግኘት ይችላል። የነዋሪነት ምዝገባ ግን በነዋሪነት የተመዘገበ ኢትዮጵያዊ የሆነ የአዲስ አበባ ነዋሪ ሆኖ በቆይታው አዲስ አበባ ከተማ ውስጥ ነዋሪ ሆኖ በሚኖርበት ወቅት ስለ ግል ህይወቱ
ያለውን መረጃ በመያዝ የመታወቂያ አገልግሎት፣ ያላገባ አገልግሎት፣ በህይወት ስለመኖር በዛ አካባቢና በከተማው ነዋሪ መሆኑን የሚገልጽ ማስረጃ መስጠት፣ በሰዎች መካከል ያለን ዝምድና የማረጋገጥ አገልግሎት ክሪቲካል አገልግሎቶች እየሰጠ ያለ 81 ዓመታትን ያስቆጠረ በሀገሪቱ አንጋፋ ከሚባሉ የመንግስት የአገልግሎት ሰጪ ተቋማት መካከል አንዱ የነበረ ነው ማለት ነው። እንግዲህ አሁን ላይ የራሱን ችሎ የሚሰራው ተቋም የሚሰጠው አገልግሎት እንደተጠበቀው ነው። ከዚህ በፊት የሰነዶች ምዝገባና ማረጋገጫንም ጭምር አንድ ላይ ሲሰጥ የነበረ ተቋም ነው። ነዋሪው ምን ያህል በበቂ ደረጃ ግንዛቤ ኖሮት ወደ ተቋማችሁ እየመጣ ነው የሚለው ላይ የተወሰነ ሀሳብ ይሰጡኝ። እንደ ሀገር የወሳኝ ኩነት ምዝገባ ለኢትዮጵያ አዲስ አይደለም። የኢትዮጵያ አሁን አገልግሎት ላይ ያለው የፍትሐ ብሔር ህግ ጸድቆ ወደ ስራ በገባበት ወቅት በፍትሐ ብሔር የህግ ክፍሎች ውስጥ የሲቪል ምዝገባ ስርዓትን የሚመለከቱ ድንጋጌዎች ተቀምጠዋል። ያ ማለት እንግዲህ የክብር መዝገብ ሹም የሚባለውም የስራ ሙያ ከፍትሐ ብሔር ህጉ ጀምሮ የመጣ ነው። ጋብቻ መመዝገብ እንዳለበት፣ ህጻናት ሲወለዱ መመዝገብ እንዳለባቸውና እነዚህ ማስረጃዎች ለፍትህ ስርዓቱ ከፍተኛ አስተዋጽኦ ስላላቸው መመዝገብ እንዳለባቸው ይደነግጋል። እንግዲህ እንደ ተቋም እንደ ከተማ 81 ዓመታትን ሆነናል። ግን አሁንም ከግንዛቤ አኳያ ገና ያልተነኩ ብዙ ነገሮች አሉ። ይሄ የሆነበት ምክንያት አንድም የወሳኝ ኩነት ምዝገባ ስርዓት በተደራጀ መልኩ ኢትዮጵያ ውስጥ አልተመራም። በተቋም ደረጃ በፌደራል መዋቅር ተበጅቶለት ይህን ስርዓት የሚመራ ተቋም የተቋቋመው 2004 ላይ ነው። በህግ በአዋጅ ቁጥር 2760 2004 የብሔራዊ መታወቂያና የወሳኝ ኩነት ምዝገባ ስርዓትን ለመዘርጋት የወጣው ህግ የመጀመሪያው ያደርገዋል። ከዛ በኋላ ማሻሻያዎች ወጥተውለታል። በክልሎች በከተማ አስተዳደሮች ይሄ ስርዓት እንዲመራ ህጉ አስገድዷል። አዲስ አበባ እንግዲህ ቀድማ የጀመረች ስለሆነ ለማደራጀት ብዙ አልከበዳትም። ከ2008 ጀምሮ በወረዳ ደረጃ ይሄ አገልግሎት እንዲሰጥ ኤጀንሲውም ተቋቁሞ የወሳኝ ኩነት ምዝገባ ኤጀንሲ ተብሎ የነዋሪነት አገልግሎትን ደርቦ አገሪቱ ውስጥ የወሳኝ ኩነት ምዝገባ ተቋምን እየመራ የነዋሪነት አገልግሎትን በመምራት ግንባር ቀደም ሆነን ነው ወደ ስራ የገባ ነው። እንግዲህ ከዛን ጊዜ ጀምሮ ህብረተሰቡ ምንም እንኳን በማዘጋጃ ቤታዊ አገልግሎት ጋብቻን መፈራረም ብሎ በመጥራት ሄዶ የሚያስመዘግብ ቢሆንም ህጻናት እንደተወለዱ ወዲያው በተቀመጡ ቀነ ገደብ ውስጥ መመዝገብ፣ ከምዝገባው የሚገኘው መረጃ ደግሞ ክሪቲካል ሆኖ ለውሳኔዎች የሚያግዝ እንደሆነ ተረድቶ ሄዶ የማስመዝገብ ልምዱ በጣም ዝቅተኛ ነው የነበረው። ላለፉት በርካታ ዓመታት ህብረተሰቡ በግንዛቤ ነቅቶ ይሄን ምዝገባ አገልግሎት እንዲያገኝ ነበር ሲደረግ የነበረው። ምንም እንኳን ቅድም በጠቀስኩት አዋጅ ውስጥ ቅጣት ያስቀመጠ ቢሆንም ወላጆች ባለማስመዝገባቸው ኩነቶች ሲከሰቱ ሄዶ አስመዝግቦ ለመንግስት ማስረጃዎችን ማግኘት በህግ የተደነገገና አለማድረግ እንደሚያስቀጣ ቢቀመጥም ግንዛቤው ላይ ነበር ሲሰራ የነበረው። አዲስ አበባ አሁን ባለው ነባራዊ ሁኔታ ምዝገባው ጥቅም እንዳለው ሁሉም ያውቃል። እንግዲህ ጥናት ሊፈልግ ይችላል። ሁሉም ስል በአንጻራዊነት ነው። እለት ሰው ከመንግስት ለሚፈልጋቸው አገልግሎቶች የኛ ማስረጃዎች አሁን በደንብ እየተጠየቁ ስለሆነ የአንዳንድ አገልግሎቶችን ቅድመ ሁኔታ ስለሆነ አስፈላጊ እንደሆነ ያውቃል። ዋናውና ትልቁ ጉዳይ ግን የዚህ ስርዓት ጥቅም የሚለካው በወቅቱ ሲሆን ነው። ምዝገባው በወቅቱ ሲመዘገብ ነው። ህፃናት ተወልደው ዛሬውኑ መመዝገብ ሲቻል፣ ጥንዶች ተጋብተው ዛሬውኑ መመዝገብ ሲቻል፣ ፍርድ ቤት የፍቺ ውሳኔ ሲወስን ወዲያው በዛኑ ዕለት መመዝገብ ሲቻል፣ ከሀገሪቷ ያላት መረጃ በዚህ ልክ በየዕለቱ ሲደራጅ ውሳኔ ለሚሰጠው አካል እጅግ በጣም ጠቀሜታ ይኖረዋል። ኢንተርቬንሽን የሚያስፈልግባቸው ጉዳዮች እንኳን ካሉ ኢሚዲየትሊ ኢንተርቬን ማድረግ የሚቻልበት ሁኔታ ይፈጥራል። ለምሳሌ ጤናን እንውሰድ። አዲስ አበባ አሁን ላይ ከ140 በላይ በሚሆኑ ጤና ተቋማት የግልና የመንግስት ቢሮ ከፍተን የአንድ ማዕከል አገልግሎት ከጤና ቢሮ ጋር እየሰጠን ነው። ያ ማለት የወቅታዊ ምዝገባ ሽፋናችን ወደ 80% ከፍ ብሏል።
በእለቱ ከሚከሰቱ ኩነቶች ውስጥ ወደ 80% የሚሆኑን እየመዘገብን ነው ማለት ነው። ሞትን ስንመዘግብ ለምሳሌ ዛሬ ማታ ላይ የሞት ምዝገባዎችን እንተነትናለን። መረጃው ሲመዘገብ የሞቱት ሰዎች በምን ምክንያት ነው የሞቱት የሚለውን የህመም ሁኔታ፣ በሽታ ሁኔታ እንመዘግባለን። ያ ማለት ምን ማለት ነው? ምናልባት ሳምንቱን ሙሉ እየመዘገብን ብንቀጥልና ያልታወቀ በሽታ በእነዚህ ሰዎች የሞት ምዝገባ መረጃ ውስጥ እየታየ ከሆነ ለጤና ዘርፉ ግብአት ይሆናል ማለት ነው። ስለዚህ ሞተው ከተመዘገቡት ውስጥ ይሄን ያክሉ እየሞተ ያለው በዚህ ህመም ስለሆነ ኢንተርቬንሽን ይፈልጋል ማለት ነው። ትምህርት ላይም እንደዛው ከዛ አንፃር ጠቀሜታውን ተረድቶ በወቅቱ ማስመዝገብ ላይ የራሱ ውስንነት አለ። ግን እንደ አዲስ አበባ ላለፉት 2 ዓመታት ግንዛቤ በመፍጠር ብቻ የወሳኝ ኩነት ምዝገባ ስርዓትን ያሳደገች ሀገር ስለሌለች አስገዳጅም ምቹ ሁኔታን በመፍጠር የግድ መመዝገብ አለብን። ከተማዋን ስማርት ማድረግ የሚቻለው እንደነዚህ አይነት መረጃዎችን በአግባቡ ሲያዝ ነው በሚል ጤና ተቋማት ላይ ገብተን እየመዘገብን ነው። ትምህርት ቤት ላይ የአገልግሎት ቅድመ ሁኔታ አድርገናል። ህጻናት ትምህርት ቤት ለመመዝገብ ልደት መጠየቅ አለባቸው፣ ልክ ፓስፖርት ላይ እንዳለው ማለት ነው። በሚዲያ ደግሞ ግንዛቤውን ጎን ለጎን መፍጠር፣ በተለይ ሞት ላይ ያለው የሞት ምዝገባ ሁኔታ በእርግጥ አሁን ላይ ቢሮ ውስጥ ቁጭ ብለን ብቻ ምዝገባውን በመመዝገብ ውጤት እናመጣለን ብለን አናምንም። ስርዓታችንን አሁን ኩነት ወደ ተከሰተበት ቦታ እየወሰድነው ነው። ሞትን ብታይ አሁን የኛ ማህበረሰብ አንድ የቤተሰብ አባል ሲሞት ሞቱ ከተከሰተበት ጊዜ ጀምሮ ያለው ሁኔታ የሀዘን ስሜትና ሁኔታ ስለሆነ በወቅቱ ማስመዝገብ ልክለታል። ግን ይህንን ደግሞ በሌላ አሰራር ከእድሮች ጋር በመግባባት እድሮች አሁን ወደ ኢንሹራንስ አይነት ስርዓት ተሸጋግረዋል። ሰዎች ከሞቱ በኋላ የሚከፈለውን ኢንሹራንስ በ30 ቀን ውስጥ በተመዘገበ የሞት ማስረጃ እንዲሆን ቅድመ ሁኔታ ከማድረግ አኳያ ሰፊ ስራ ለመስራት ሞክረናልና በአንጻራዊነት አዲስ አበባ ውስጥ ያለው ግንዛቤ ገና ቢሆንም ከሌሎች ሀገራችን ክፍሎች ጋር ሲታይ ያው የተማረውም ሰው ቁጥር በስፋት ስለሆነ ያለው ጥሩ ነው የሚባለው። እኛም አሰራሮቻችንን እየቀየርን ጥሩ የምዝገባ ሽፋን እያገኘንበት ነው። ሞት አካባቢ ያለው ነገር ከመሰረቱ በእርግጥ በተወሰነ መንገድ አንስተውታል። ከእድሮች ጋር የሚሰሩት ስራ ውጤት ሊያስገኝ ይችላል። ግን ከመሰረቱ በኋላ የግጭት መንስኤ የሆነ የሚመጣባቸው አካባቢዎች እንደነበሩ አስተውለናል እና እሱ ላይ የተለየ አሰራር ተከትላችሁ ሰው እንዲያስመዘግብ የሚመዘገበውም ክሬዲብል እንዲሆን ተአማኝነት ያለው የሞት ምዝገባ እንዲደረግ ከማድረግ አንፃር አቅዳችሁ የምትሰሩበት መንገድ ምን ይመስላል? በማሳያ ማስቀመጥ ይቻላል ብዬ አስባለሁ። ይህን ጥያቄን ምናልባት በደንብ ግልጽ ለማድረግ አንድ ወገን ከውርስ ጋር በተያያዘ ሊሆን ይችላል። ከቤተሰቡ ባክግራውንድ በመነሳት ፋብሪኬትድ የሆነ መረጃ ይዞ መጥቶ እናንተ ጋር እንደዚህ የሚባል ሰው በህይወት የለም አልፏል፣ ስለዚህ ከሱ ጋር የተያያዘው የውርስ ጉዳይ እኔን የሚመለከት ነው ብሎ ፕሮሰስ ቢያደርግ የቬሪፊኬሽን ፕሮሰሱ በእናንተ በኩል ምንድነው የሚመስለው? ጥሩ ጥያቄ ነው ያነሳው። እንግዲህ የሲቪል ምዝገባ ስርዓት 3 ዋና ዋና ጉዳዮችን አካቶ ለሀገሪቱ ጥቅም ያስገኛል ተብሎ ነው ስርዓቱ የተዘረጋው። አንደኛው እና ከዚህ ጉዳይ ጋር የሚመለከተው ህጋዊ ነው፣ ህጋዊ ጠቀሜታ አለው ነው። የሲቪል ምዝገባ ስርዓት የሚያመነጫቸው መረጃዎች ማስረጃዎች በፍትህ ስርዓቱ ዘንድ ያለምንም ተጨማሪ ደጋፊ ማስረጃ በቂ ሆነው ውሳኔ ያስወስናሉ። ማለት አንድ ሰው እኔ ልጅ ነኝ ብሎ ካለ በእርግጥ አሁን ወደ ዲኤንኤ የሚሄድ ነገር እንደተጠበቀ ሆኖ የልጅ መሆኑን የሚገልጽ የልደት ማስረጃ ካቀረበ ተአማኒነቱ ከፍተኛ ነው። ስለዚህ የሚኖሩ ማጭበርበሮችም ካሉ የትኩረት አይናቸው እዚህ ላይ ይሆናል ማለት ነው። እዚህ ላይ የምናደርጋቸው ጥንቃቄዎች ሰፊ ናቸው። አንደኛ አዲስ አበባ ተጠቃሚ የሆነችው ዲጂታል ሬጅስትሬሽን መሆኑ ነው። ከዚህ ቀደም እንደነበረው ብዙ ዋጋ የከፈልንባቸው ችግሮች አሁን በዛ ልክ ላይኖሩ ይችላሉ። ሰነዶቻችን ውጪ ይዘጋጃሉ፣ ሐሰተኛ ሰነድ ሆነው ይመጣሉ። የኛ ሰራተኞችም በዚህ ውስጥ ተሳትፎ ሊኖራቸው ይችላል። አሁን ጥሩነቱ ዲጂታል ሬጅስትሬሽን ስለሆነ በጣም የጠበበ ነው። ሰዎች ሳይሞቱ ሞተዋል ብለው ሐሰተኛ ሰነድ ያቀረቡ ገጥመውናል። አስታውሳለሁ ከ3-4 ወር በፊት የፌደራል
የልደታ ፍርድ ቤት ይመስለኛል ከፍትህ ሚኒስቴር ኢንቮልቭ ያደረገበት አንድ ክስ ላይ ሐሰተኛ የሞት ማስረጃ አቅርበው የሚከራከሩ ሰዎችን በተመለከተ አጣሩልን ብሎ ልኮልን መረጃው ሐሰተኛ መሆኑን አሳውቀናል። ስለዚህ ይሄን ያክል ከፍተኛ አስተዋጽኦ አላቸው ሰዎች የልደት ማስረጃ አውጥተው አንድ ሰው ከሞተ በኋላ ወራሽ ነን ብለው በእጃችን ላይ ያለ እየተከራከርን ያለነው ሁለት ኬዝ አለ በዚህ ጉዳይ ላይ የነፋስ ስልክ ላፍቶ ላይ ግለሰቡ ከሞቱ በኋላ ቀብር ስነ ስርዓታቸው ተፈጽሞ ካለፈ በኋላ አንድ ከዚህ ቀደም ማትታወቅ ግለሰብ የሟች ልጅ ነኝ ብላ የወራሽነት ጥያቄ አቅርባ ሐሰተኛ ማስረጃ አካታ የተለያዩ ቦታዎች ላይም ስም ለመቀየር ጥረት አድርጋ ጉርስ ክርክር ውስጥ ባለችበት ወቅት እኛም ጉዳዩን ከቤተሰቦቿ በቀረበልን ጥያቄ መሰረት እኛም ማስረጃ ለፍርድ ቤቱ አቅርበን ከዛ በማለፍም ያው ወንጀል ስለሆነ ጉዳዩን እንደ ተቋም መከታተል ስላለብን ኢንቮልቭ ያደረግንበት ኬዝ አለ። ስለዚህ እነዚህ ኢንተረስቲንግ ፖይንት ስለሆነ ለምሳሌ ከፍትህ ሚኒስቴር ጋር ተያይዞ ለቀረበ ጥያቄ እናንተ መልስ ሰጣችሁ። አንድ ሰው በእናንተ ተቋም ያልተመዘገበ ማንነት አለው ማለት ይዞ የሚቀርበው ክሌም ትክክል አይደለም ለማለት አስቻይ ይሆናል። እንግዲህ ቅድም እንዳልኩት በሁለት የሚከፈል ነው። የወሳኝ ኩነት ምዝገባ ስርዓት ከሆነ ባህሪው ለየት ስለሚል ምናልባት በነዋሪነት ተመዝግቦ ሂስትሪው ላይ ኖር ይችላል። ለምሳሌ አንተ በነዋሪነት አልተመዘገብክም እንበል የአዲስ ሚዲያ ኔትወርክ ጋዜጠኛ ነህ። አዲስ አበባ ከተማ ውስጥ ያለች አንድ ሴት ልጅ ብታገባ ወይ ለማግባት ብታመለክት የግድ አዲስ አበባ ከተማ ነዋሪና አዲስ አበባ መታወቂያ ሆልደር መሆን አይጠበቅብህም። የሥራ መታወቂያህን አቅርበህ ከሁለት አንዳችሁ ለ6 ወር ወይም ከዛ በላይ ወይም ደግሞ ዘመድ ወይም ሪሌቲቭ በቤተሰብ ሕጉ መሰረት ያለበት ቦታ ሄዳችሁ ጋብቻ መፈጸም ትችላላችሁ። ያንን እኛ አገልግሎት የመስጠት ኃላፊነት አለብን። ያንን ስናደርግ አሰራሩ ስለሚፈቅድ በአሰራሩ መሰረት የሰጠነው ማስረጃ ላይ ያለው ክብር መዝገብና ሲስተሙ ነው የሚታየው። ከዛ በፊት የነበረው ያንተ ሂስትሪ እኛ በነዋሪነት አገልግሎት የሰጠነው ስላልሆነ ወደዛ ውስጥ የሚገባ ነገር የለም። እኛ ጋር ግን ምንም መረጃ ሳይኖራቸው ደግሞ ሐሰተኛ መታወቂያ ይዘው እንግዲህ ሐሰተኛ ስንል በእኛ መዋቅር ውስጥ ተጠቅመው ሊሆን ይችላል። እኛም እኮ ኦዲት እያደረግን የምንይዛቸው አንዳንዶቹ በቅርቡ እንኳን ያው ለሚዲያም ግልጽ ያደረግነው በ6 ወር አፈጻጸም የኦዲት ሂደት ውስጥ ሰዎች ትክክለኛ የከተማዋን አሰራር ሳይጠብቁ በነዋሪነት ለመመዝገብ የሚያበቁ ማስረጃዎችን ሳያቀርቡ ተመዝግበው ዲጂታሊ ራሱ አገልግሎት ያገኙ አሉ ነው። አሁን በ2016 የሰጠነው አገልግሎት 2017 ነው ኦዲት ያደረግነው አሰራሩ እንደዛ ከሆነ ስለሆነ በናሙና ወስደን ኦዲት አድርገን ከያንዳንዱ ወረዳ ማለት ነው ወደ 19 የሚጠጉት ሰራተኞች በወንጀል እንዲጠየቁ ነው ሪፈር ያደረግነው። የአብዛኞቹ ጉዳይ አንተ ያነሳኸውን ነው። ሰዎች ቅድመ ሁኔታን ሳያሟሉ ማንነት ኢስታብሊሽ ተደርጎላቸው አይዲ ወስደዋል፣ ሌሎች አገልግሎቶችን አግኝተዋል። እዚህ ውስጥ ምንድነው ማለት የምንችለው ሰዎቹ አገልግሎቱን ሲያገኙ ምናልባት በትክክለኛ ማንነታቸው ሊሆን ይችላል። በትክክለኛ ማንነታቸውም ሳይሆን ማንነት ቀይረውም ደግሞ ሊሆን ይችላል። እነዚህን አሁን እኛ ኦልሬዲ ከሲስተም ላይ አግደናቸዋል። ስለዚህ የወሳኝ ኩነት ማስረጃዎችም ላይ ከሚሰጡት ከፍተኛ ጥቅም አኳያ ከተማ ውስጥ የሚኖሩም የማይኖሩም በተሳሳተ መልኩ አገልግሎቱን ሊያገኙ ይችላሉ። የዚህ ዋነኛ ምክንያቱ ደግሞ ሰነዶቹ የሚያስገኙት ጥቅም የሚያሳጡት መብት ከፍተኛ ስለሆነ ለዚህ የተጋለጠ ነው። እኛ በቻልነው መጠን ኦዲት እናደርጋለን። ጥሩነቱ ደግሞ አሁን ጤና ተቋም ላይ ስለሆነ የምንመዘግበው ህጻናት ላይ ትኩረት እያደረግን ነው። ወደፊት ሰዎች በዚህ መልኩ ካደጉ በኋላ የሚያወጡት የኩነት ማስረጃ ብዙ ስለማይኖር ወደ እውነታው ዓለም አቀፍ እውነታው ስንጠጋ እየቀነሰ ይሄዳል። ስርዓቱ የሚሰጠው ጥቅም ከፍተኛ ስለሆነ ተጋላጭነቱም የዛኑ ያክል ሰፊ ነው። ዲጂታላይዝ የሆነው አሰራር በመተግበሩ እንደ ሀገር ያተረፍነው ነገር ምንድነው? እንደ ሀገር የወሳኝ ኩነት ምዝገባ ስርዓት በአግባቡ አልተመራም። ከዚህ ቀደም በተለይ የመንግስት ስርዓት ከመለወጡ በፊት ወሳኝ ኩነት የተመራበት መንገድ
መንግስት ትኩረት ሰጥቶታል የሚያስብል አይደለም። ስለ ጉዳዩና ስለ ሐሳቡም በደንብ ተጨንቆበት መንግስት የሚያስፈልገውን ነገር ሁሉ መድቦ ስርዓቱ ጠንካራ እንዲሆን አድርጓል የሚል እምነት የለንም እንደ ሀገር። እንደ አዲስ አበባ ደግሞ የዚህ ትኩረት ያለ ማግኘት ሰለባ ተቋሙ በአንድም በሌላም መልኩ የኛ ተቋም ብቻ ሳይሆን እንግዲህ አንድ ተቋም በመንግስት ካልተደገፈ በአግባቡ ካልተመራ ፖለቲካሊ ኮሚትድ ተደርጎ ኮሚትድ ተሆኖ ስራውን ሞኒተር ማድረግ ካልቻለ ብልሽት ውስጥ ይገባል። ተቋሙ በባህሪው ቅድም እንዳልኩት የሚሰጣቸው አገልግሎቶች የሰዎችን ማንነት አይደንቲፋይ አድርጎ የሰዎችን ማንነት ኢስታብሊሽ አድርጎ ዶክመንት የሚሰጥ ነው። ስለዚህ ሰዎች በአንድም በሌላም መልኩ ያልተገባ ጥቅም ለማግኘትም ከሰላም ከጸጥታ ከደህንነትም ጋር ችግር ለመፍጠርም ወይም ደግሞ ሰዎችን ለመጉዳትም ጭምር የሚጠቀሙት እነዚህን ዶክመንቶች ስለሆነ ዓለም ላይ ባለው እውነታ ይሄ ሴክተር እንደ ዓለምም ተጋላጭ ነው። ይሄን አውቆ ለዚህ የሚያስፈልገውን ዝግጅት ስራ መስራት ያስፈልግ ነበር። ስለዚህ በዚህ ጉድለት ምክንያት አዲስ አበባ ብዙ አታለች፣ ብዙ ተጎድታለች። አንዱ ከፍትሃዊ የሀብት ክፍፍል አኳያ ነው። እንግዲህ የኛ አገልግሎት ትልቁ አድቫንቴጅ ሰዎች አንድ ሆነው እንዲመዘገቡ ያደርጋል። በተለይ ዲጂታል ሲሆን ማንነታቸውን ኢስታብሊሽ አድርጎ ዴታ ይዛል፣ ለሌሎች ተቋማት መረጃውን ያጋራል። እነዛ ተቋማት እኛ ጋር ያለውን መረጃ ወስደው አገልግሎት በመስጠታቸው ምናልባት ህገወጥነት እንዳይኖር የራሳቸውን ሚና ይጫወታሉ በእኛ ተቋም መረጃ ማለት ነው። ስለዚህ ከዚህ ቀደም በነበረው ሂደት ውስጥ ደግሞ ሰዎች ከአንድ በላይ መታወቂያ ይዛሉ። አንድ ቦታ ያገባ ሆነው ሌላ ቦታ ያላገባ ይሆናሉ። ሲስተሙ የተሳሰረ የተናበበ ዲጂታላይዝድ ያልሆነ ስለነበረ በቀላሉ አንድ ሰው በሁሉም ክፍለ ከተማዎች ላይ መታወቂያ ሊኖረው እንደሚችል ግልጽ የነበረበት ሁኔታ ነው ያለው። እሱን ለማሻሻል እንግዲህ ከተማ አስተዳደሩ በዚህ ሴክተር አለመዘመን እያጣ ያለውን ነገር እየጎደለ ያለውን ነገር ሌሎች ተቋማት ላይ እየፈጠረ ያለውን ጫና በመረዳት እንቅስቃሴዎችን ጀምሯል። በተለይ ከለውጡ በኋላ ሙከራዎች ተደርገዋል። ላለፉት 2 ዓመት ተኩል ደግሞ ያጣናቸው ነገሮች እንደነበሩ ብዙ ማሳያ የሚሆነው ከ2 ዓመት በኋላ የመጡ ስራዎችን ስትመዝን ነው። አሁን ከተማችን ውስጥ በ119 ወረዳዎች እንግዲህ ቴክኖሎጂ የራሱ ስንነት አለው። ምንም ያክል ውጣ ውረድ ቢኖርም መቆራረጦች ቢኖሩም 119 ወረዳዎች ዲጂታሊ አስተሳስረናል። 119 ወረዳዎች ላይ የሚመዘገቡ ሰዎች አንድ ጊዜ አንድ ቦታ ላይ ከተመዘገቡ በኋላ መረጃው ሰርኩሌት ያደርጋል። ስለዚህ ሌላ ወረዳ ላይ ሄዶ ድጋሚ መታወቂያ ማውጣት አይችልም በሌላ ስም። ሌላ የወሳኝ ኩነት ማስረጃዎችን በተሳሳተ መልኩ ማውጣት አይችልም። ይሄ ከመብት አኳያ የብዙ ሰዎችን መብት አስጠብቋል። ከተቋም አኳያ ትረስትድ እንድንሆን አድርጎናል። ዛሬ የፍትህ ተቋማት የጸጥታ ተቋማት በፍትህ ሂደት ውስጥ ለሚፈልጉት ማስረጃ በሙሉ ልብ እንሰጣለን። መረጃዎችን በማያጠራጥር ሁኔታ ግልጽ አድርገን እንሰጣለን። እንግዲህ ሀብት ውስን ነው። ከተማችን ውስጥ ያለችው ሀብት በጣም ውስን ናት። መሬትን ብናይ መሬት ውስን ሀብት ነው። መሬትን የሚጠቀመው ሰው ነው። ሰው ደግሞ በአግባቡ ዲጂታሊ ተመዝግቦ ካልታወቀ ደግሞ አንድ ሰው አንድ መሆኑ ካልተለየ የከተማ ነዋሪው በደንብ ማን ነው የሚለው መረጃ ካልተያዘ ያለችውን ውስን ሀብት ጥቂት ሰዎች አቢዩዝ ሊያደርጉት ይችላሉ። ይህን ከመከላከል አኳያ ራሱ አድቫንቴጅ ተቋሙ እየተጫወተ ነው። 2.9 አካባቢ የሚጠጉ ሰዎችን በቴክኖሎጂ መዝግበናል። አሁን ሚሊዮን ኤግዛክትሊ ወደ አሁን 1.9 ሚሊዮን አካባቢ የሚሆነው ዲጂታል መታወቂያ ይዟል። ዲጂታል መታወቂያ ይዟል የከተማ ነዋሪነቱም ማለት ነው። የወረቀት መታወቂያ የያዘው ሰው ቁጥር በጣም እየቀነሰ ነው። አገልግሎት ላይ እንዳይውልም እየከለከልን ስለሆነ ወደዚህ እያመጣ ነው። ሰነዶች አንድ ሰው ሰነዶች ምዝገባና ማረጋገጫ አገልግሎት ሄዶ አገልግሎት ለማግኘት የዲጂታል መታወቂያ ካልሆነ በስተቀር ተአማኒነት አይኖረውም። ይሄን ስናደርግ እዛ አካባቢ ሄዶ
ኢኮኖሚክ ትራንዛክሽን ለሚያስመዘግበው ሰው ጋራንቲ ለመስጠት ነው። ሶስተኛ ወገን መብቱ ያላግባብ እንዳይጎዳ ነው። የጠራ መረጃ ደግሞ በመያዝ ተቋሙ በሚሰጠው አገልግሎት የህዝብ ተአማኒነት እንዲኖረው ማድረግ ነው። ይሄና መሰል ጥቅሞችን ያስገኘ ነው። የነበርንበትን ሁኔታ ስናየው ያለንበት ሁኔታ በእጅጉ የተሻሻለ ምንም እንኳን ቴክኖሎጂ አንጻራዊ ቢሆንም ያው ጉለቶች አሉት። እየሰጠው ያለው ጥቅም ግን እንደ ከተማ ቀላል የሚባል አይደለም። ህግ ሲወጣ ብዙ ጊዜ አሰራር ሲቀየር ያንን የሚወጣ አዲስ አሰራርና ህግ ተከትሎ ላልተገባ ጥቅም ደግሞ የሚያውለው ራሱን በዛ ውስጥ እንዴት መጠቀም ይችላልው ብሎ ፕላን አድርጎ የሚሰራ አካል ደግሞ አለ። በነበረው አሰራር የተቀረፈ ብልሹ አሰራር የመኖሩን ያህል ዲጂታላይዝ የሆነውን ተጠቅሞ ደግሞ ተቋሙ ወደ ብልሹ አሰራር እንዲሄድ የማድረግ አዝማሚያዎች የሉም ወይ? የተቋም ግንባታ ስራዎችን ስንሰራ ቆይተናል። ዋናውና ትልቁ ነገር የህብረተሰቡ አገልግሎት ሊሻሻል የሚችለው ተቋም ሲገነባ ነው። ተቋም ባለመገንባቱ በፊት የነበሩ ችግሮች በርካታ ችግሮች ተከስተዋል። አሁን በተቋም ግንባታ ሂደት ውስጥ ደግሞ የለየናቸው ዋና ኮር አጀንዳዎች ከህብረተሰቡ ጋር ባለን የአገልግሎት መስተጋብር ሊፈቱ ይገባሉ ብለን የያዝናቸውን ችግሮች ለይተን የገባነው ዋነኛው ቴክኖሎጂ ነው። ቴክኖሎጂን በተመለከተ አሁን በስራ ላይ ያለውን ኦፕቲማይዝ አድርጎ በአዲስ መተካት እስኪቻል ድረስ ለመጠቀም መሞከር ነው። በሂደት ግን ረጅም ዓመት ያስቆጠረ እንደመሆኑ ከተማዋን ሊያሻግር በሚችል አዲስ ሲስተም መቀየር፣ መሰረተ ልማቶችን ማደራጀት። ቴክኖሎጂ ስትለው እንግዲህ አፍተር ኦል የሃርድዌር እና የሶፍትዌር ቅንጅት ነው። ሃርድዌሩና ሶፍትዌሩ ካልዘመነ አንዱ ዘምኖ ብቻ የሚሆን ነገር አይደለም። ጊዜ ይፈልጋል። የረጅም ጊዜ እቅድ ብለን ደግሞ ይዘን ሃርድዌርን መቀየር፣ ያ ማለት ከዋና መስሪያ ቤት እስከ ወረዳዎቻችን ያሉ የግንኙነት መስመሮቻችንን አገልግሎት የምንሰጥበትን መሰረተ ልማት ማዘመን ችለናል። በአይነቱም ምናልባት ጥሩ የሚባል ደረጃ ያለውን መሰረተ ልማት ታጥቀናል። አሁን ያለውን ነባራዊ የሲስተም መቆራረጥ ችግር ለመፍታት ደግሞ ዘመናዊ ከተቋማት ጋር የሚናበብ ሰዎች ወደኛ ሳይመጡ ቤት ሆነው አገልግሎት የሚያገኙበትን ሲስተም እያለማን ነው። ነባራዊ ችግሩ ከግምት ሲገባ ትልቅ ማነቆ ሆኖብን ያለው አልፎ እየተከሰተ ያለው አሁን በስራ ላይ ያለው ሲስተም ከ14 ዓመት በላይ አገልግሎት የሰጠ የደከመ ነው። ሰው በስፋት ኔትወርክ ጠፋ ይባላል። ኔትወርክ የምንለው እንግዲህ ከኢትዮ ቴሌኮም ሳይድ የምናገኘው የኢንተርኔት አክሰስ ነው። እሱ ብዙ ችግር የለውም፣ ቶሎ የሚፈታ ነው። ማክሲመም በሰዓታት ውስጥ ፈተን ወደ ስራ የምናስገባው ነው። ትልቁ ችግር ግን ሲስተሙ በማርጀቱ ምክንያት እንግዲህ 119 ወረዳ አለን፣ 11 ክፍለ ከተማ አለን፣ ዋና መስሪያ ቤት አለ። አገልግሎት በምንሰጥበት ወቅት እያንዳንዱ ሰው ፎቶግራፉ ይወሰዳል፣ ጣት አሻራው ይወሰዳል። መኖር አለመኖሩ ከቋት ውስጥ ከዚህ በፊት አለመመዝገቡ ቼክ ይደረጋል። የዚህ ኢንቫይሮንመንት ባህሪ አድቫንስድ የሆኑ ቴክኖሎጂ አቅሞችን የሚጠይቅ ነው። አድቫንስድ የሆኑ ቴክኖሎጂ አቅሞችን የሚጠይቅ ነው። በአንድ ቀን ውስጥ እንግዲህ እኛ በአማካይ ከ12500 እስከ 13500 ድረስ ከስተመር ከዋና መስሪያ ቤት እስከ ወረዳ ድረስ ይመጣሉ። ከምንሰጣቸው አገልግሎቶች ውስጥ ወረዳ ላይ ከምንሰጠው አገልግሎት ውስጥ 4ቱ ብቻ ነው በማኑዋል የሚሰጡት። የደብዳቤ አገልግሎት የምንላቸው በህይወት ስለመኖር ነዋሪነትን ማረጋገጥ፣ ዝምድናና የመሸኛ አገልግሎት። ከነዚህ አገልግሎት ውጭ ያሉት በጠቅላላ በቴክኖሎጂ በዚሁ ሲስተም ውስጥ ኦፕሬት የሚያደርጉ ናቸው። ስለዚህ ከ119 ወረዳ ከ1700 በላይ የሚጠጉ ሰራተኞች በተመሳሳይ ወቅት አክሰስ ያደርጉታል። ስለዚህ በአማካይ እንኳን 119 ሰው በአንድ ጊዜ አሻራ ላይ ቁጭ ብሎ አሻራ ሰጥቶ የሱን ሰርቪስ ለማቀላጠፍ ያለው በርደን ከአሁኑ ሲስተም አቅም በላይ ሆኗል። ይሄ ሲስተም ሲለማ የለማው አዲስ አበባ 2 ሚሊዮን ህዝብ ቢኖራት ለ2 ሚሊዮን ህዝብ የምትሆን ትንሽዬ ሲስተም ናትና አሁን ከዛ አልፈናል። እሱ በቴክኒካሊ ያው ለህብረተሰቡ ብዙ አገልግሎቱን ከማቀላጠፍ አኳያ ችግሩ ይሄ ነው ብሎ ለማብራራት ለግዛቤ ካልሆነ በስተቀር መፍትሄ ነው
የሚል ሐሳብ ኑሮን ሳይሆን ይሄንን መሰረት ያደረገ ጥናት አድርገን አዲስ ሲስተም እያለማን ያለን ነው። ከአቅማችን በላይ ነው ብለን የምንለው ነገር የለም። በእውነቱ ከተማ አስተዳደሩ የሚያደርግልን ድጋፍ ተቋሙ እንዲቀየር ያለው ኮሚትመንት ለክልሎች ምሳሌ የሚሆን ነው። አሁን ላይ እስከ ችግራችንም ቢሆን ትንሽ ያለችንን የሪፎርም ተሞክሮ የምናጋራበት ደረጃ ላይ ደርሰናል። ለአዲስ አበባ ተቋማት ብቻ ሳይሆን ለክልል ለፌደራል ተቋማትም ተሞክሮ እየሆነ ነው። ይሄ የሚያሳየው አንድ ተቋም ጠንካራ መሪ፣ ጠንካራ የከተማ አስተዳደር ወይም ክልል ኖሮ ስራዎችን መስራት ከቻለ ከአቅም በላይ የሚሆን ነገር አለ ብለን አናምንም። ሪፎርሙን ስንጀምር በቴክኖሎጂ፣ በሰው ኃይል፣ በአደረጃጀት ምቹ የስራ አካባቢ ከመፍጠር አኳያ ያሉት ነገሮች እንደተጠበቁ ሆነው አብዛኛው ችግር የውስጥ ችግራችን ብለን ነው የተነሳ ነው። ከሰራተኛ ጋርም የተግባባ ነው። ሰራተኛችን ዲሲፕሊን ያንሰዋል፣ መረጃ አያያዛችን ደካማ ነው፣ ህትመት ስርጭታችን ጉለት አለበት። በዚህ ምክንያት ተገልጋዩ አገልግሎት እንዲያገኝበት የምናሳትማቸው ህትመቶች፣ ካርዶች ያለ አግባብ በመሰራጨታቸው ቁጥጥር ስርዓት ስለሌለው ፎርጀሪ የሚሰሩ ሰዎች፣ ግለሰብ ደላሎች እጅ ገብተዋል። በዚህ ምክንያት የሀገር ደህንነት ስጋት እስከ መሆን ደርሰናል። ማረም አለብን። ቴክኖሎጂም ያለው ችግር ያለበት ቴክኖሎጂ ቢሆንም አሟጦ አቅምን መጠቀም ላይ ትንሽዬ ሲስተም የለም ብሎ ወደ ኋላ መመለስ ይታያል በሚል ነው ተማምነን የገባ ነው። ስለዚህ ወደ ቴክኖሎጂ ሙሉ ለሙሉ መግባት አለብን በአጭር ጊዜ ውስጥ ብለን ስንል የማኑዋል አገልግሎት የሚባልም እንዳይኖር አድርገን ለማኑዋል አገልግሎት የሚውሉ ግብአቶችንም ከልክለን ማለት ነው። ስለዚህ በግዳጅ መግባቱ የማይቀር ነው። ሌሎች አማራጮችን ተጠቅመን ዛሬ ላይ ሁሉንም ወረዳዎች ቢሮ ላይ ቁጭ ብለን በካሜራ የምናይበት ሁኔታ ፈጥረናል። ቢያንስ ሰራተኞቻችን ንጹህ ልብስ ይለብሳሉ፣ ብራንድ የሆነ ዩኒፎርም ለብሰው አገልግሎት ይሰጣሉ። አሁን ባለው ነባራዊ ሁኔታ በምንም አይነት መስፈርት የኛ ሰራተኞች የሚለብሱት ደንብ ልብስ ኢትዮጵያ ውስጥ ካሉ የትኞቹም ግንባር ቀደም ተቋማት በኳሊቲም በስታንዳርድም የበለጠ ከሆነ ነው እንጂ ያነሰ አይደለም። ተቋም መገንባት ሂደት ውስጥ ሰራተኛ በተለይ የመንግስት ሰራተኛ የግል ተቋማት ጋር እንደሚሰራው ሁሉ ንጹህ እና በአማረ አካባቢ ውስጥ ሆኖ አገልግሎት መስጠት እንደሚችል አሳይተናል። የሚቀረን ነገር ቢኖር ወረዳዎቻችንን ሞዴል ለማድረግ ጥረት አድርገናል። ዋና መስሪያ ቤትን ዛሬ ብታዩ ክፍለ ከተሞቻችንን ጽፈት ቤቶቻችንን ሄዳችሁ ብትመለከቱ የሲቪል ምዝገባ ጽፈት ቤቶችን ለሌሎችም ጭምር መነሳሳትና ለሌሎች ሴክተሮች ልምድ በመሆን በጋራ አብሮ ተጋግዘው ተቋማት አብሮ እንዲያድጉ እድል ፈጥሯል። እንግዲህ ብልሽትን በተመለከተ ትልቁ ጉዳይ ቅድም እንዳልኩት በዓለም አቀፍ ደረጃ ይሄ ሴክተር ተጋላጭ ነው። በባህሪው ዓለም ላይ የሀገራትን ደህንነት ስጋት ላይ የሚጥሉ ወይም ሊጥሉ የነበሩ አደጋዎች ሁሉ በዳሰሳ እንደው ጥናት ቢሰራ በአመዛኙ አደጋውን የፈጠሩ ሰዎች ማንነታቸውን አጭበርብረው ነው። 9/11ን ጨምሮ ማለት አይደንቲቲ ፍራውድ ነው። አይደንቲቲ ፍራውድ እና ቴፍት ቦዝ ኢኮኖሚካሊ ኤንድ ፖለቲካሊ ከፍተኛ ክራይሲስ ይፈጥራሉ። ይሄ ተጋላጭነት እንደተጠበቀ ሆኖ በውስጣችን ምንድነው መስራት ያለብን ብለን ደግሞ እኛ ወደ ስራ ገብተን የቁጥጥር ስርዓቶችን የኦዲት ስርዓቶችን ዘርግተን በየጊዜው እንደምታዩት ኦዲት አርገናል ስንል ተሰማላችሁ። ይሄን ያክል ሰዎች ይሄን ያክል ሰራተኞቻችን በብልሽት ውስጥ በመገኘታቸው በወንጀል ተጠያቂ ሆኑ እንላለን። አመራሮችም ሳይቀር ኦፕሬሽን እየሰራን እጅ ከፍንጅ ሲደራደሩ ያዝን ይያልን ጠንካራ የቁጥጥር የክትትል ስርዓት ዘርግተናል። ይሄን ማንንም ሰው ሄዶ ማረጋገጥ ይችላል፣ ልምድ ሊወስድበትም ይችላል። ዛሬ ሰራተኛችን ቢሮ ውስጥ ያለው እንቅስቃሴ በካሜራ ከመታየት አልፎ ባልታወቀ መንገድ ውጪ እንኳን ከደላላ ጋር ሊደራደር ቢሞክር የጊዜ ጉዳይ እንጂ እንደሚያዝ ይገባዋል። ትሬንዳችንም የሚያሳየው ይሄ ነው። ባለፈው አመትም ዘንድሮ ተጠያቂ ካደረግናቸው ደላሎች፣ ባለጉዳዮች፣ ሰራተኞቻችን ውስጥ ፕሮባብሊ በጥቆማ ለኛ የተሰጠን ከኛ ተቋም ውጪ 2% አይሆንም። በራሳችን ክትትል በራሳችን ጥቆማ ህብረተሰቡ እየጠቆመ ሰራተኛው እዛው እየተጋገለ እዚህ ጋር ያለው እኔ ጋር ያለው ልጅ ጥሩ ነገር እየሰራ አይመስለኝም መታችሁ ቼክ ብታረጉ እኛን እየመራው ኃላፊ እየመራ ያለው ኃላፊ ትክክለኛ አመራር እየሰጠ አይደለም ቼክ ብታረጉ ሰራተኛው ራሱ እያለ ማለት ነው። ምክንያቱም
የሚቀጣውን እናርማለን፣ የሚሰራውን እንሸልማለን። መርሃችን ይሄ ስለሆነ በሪፎርም ውስጥ ከብልሽት ጋር ተያይዞ ይሄንን ለመስራት ጥረት አድርገናል። ስነ ምግባር ነው ሌላው የሚነሳው ሰፊ ችግር። እኔ ይሄን በተመለከተ በሁለት መልኩ ነው ማየው እንደ ተቋም። የስነ ምግባር ብልሽት ሁል ጊዜ ሲነሳ የመንግስት ተቋማት ጉድለትና ችግር ብቻ ተደርጎ ይወሰዳል። ይሄ መታረም አለበት ብዬ አምናለሁ። መታወቂያ አሰጣጥ ሂደቱ በቴክኖሎጂ መደገፍ ከጀመረም በኋላ ባልተገባ መንገድ ማግኘት የሌለባቸው አካላት እንዲያገኙ የሚደረግበት ክፍተት የለም ወይ? በትክክል አለ። እንግዲህ ቴክኖሎጂ ብቻውን ኦፕሬት አያደርግም። ቴክኖሎጂ ሰው ነው ኦፕሬት የሚያደርገው። ቴክኖሎጂ እንደየትኛውም እንደ አንድ ሰው መፈተሽ አለበት። እንደ አንድ ሰው ደህንነቱ መረጋገጥ አለበት። ቅድም እንዳልኩ እኛ ቴክኖሎጂን ኦዲት ማድረግ ጀምረናል። ላለፉት 2 ዓመታት 2016 ኦዲት አድርገን ይፋ ካደረግነው ውስጥ በወንጀል ሊጠየቁ ያላቸው አንዱ በቴክኖሎጂ ኦዲት ውስጥ ምንም እንኳን ታች ያለው ሰው አሻራ ሰጥቶ ወደኛ ጋር መጥቶ ተረጋግጦ መታወቂያው ፕሪንት ተደርጎ የተሰጠው ቢሆንም አሰራሩን ተከትሎ ነው ወይ የሚል ደግሞ ኦዲት አድርገናል አብረን። በዚህ ሂደት ውስጥ እንግዲህ አሰራሩን ያልተከተሉ ግኝት ተደርገው የተለዩት ላይ የመጣው ሪፖርት ባልተገባ መልኩ የመዘገቡ መዝጋቢዎች ተጠያቂ እንዲሆኑ ነው ማለት ነው። ስለዚህ ኦፕሬት የሚያደርገው ሰው አምሮ ላይ እስካልተሰራ ድረስ ቴክኖሎጂውም ቢሆን ማኒፑሌት ይደረጋል። ለዚህ ነው እንደ ከተማም አቋም ተይዞ ቴክኖሎጂዎች ኦዲት መደረግ አለባቸው የሚል አፕሮች እየተከተለን ያለ ነው። እኛ በዚህ ደረጃ ውስጣችንን ኦዲት እያደረግን እንዳለ ሁሉ እኛም ደግሞ እንደ ተቋም ኦዲት መደረግ አለብን፣ ሲስተሙ ራሱ ኦዲት መደረግ አለብን ብለን በተለይ በዚህ ዓመት ለኢኖቬሽንና ቴክኖሎጂ ልማት ቢሮ ጥያቄ አቅርበናል። ሲስተማችን ይፈተሽ፣ እኛም እንፈተሽ። ምክንያቱም ዋና መስሪያ ቤትም ኦዲት መደረግ አለበት። ዋና መስሪያ ቤትም ክፍለ ከተማም ወረዳም እኩል ነው ሲስተሙ የሚጠቀሙ ምንም እንኳን ቁጥጥሩ ዋና መስሪያ ቤት ላይ ቢሆን። ከዚህ ረገድ ሰራተኞቻችን በጣም ጠንካሮች ናቸው። ኦዲት የመደረግ ፍላጎትም አላቸው፣ በተለይ ዋና መስሪያ ቤት ላይ ወረዳም ላይ በተመሳሳይ ሁኔታ። ስለዚህ እንዳነሳኸው ዝግ የሆነ ነገር ኖሮ አይደለም። የትኛውም ሀገር እዚህ ሴክተር ላይ አኪዩሬት የሆነ የቁጥጥር ስርዓቱ 100% ይሆናል የሚል እምነት የለንም። ምናልባት ቅድም ያላነሳሁል ጠይቀኸኝ ያልመለስኩል የአሰራር ስርዓቱም ጭምር አንዳንድ ጊዜ ለሌብነት የሚጋብዝ የአሰራር ስርዓት ያላቸው ተቋማትም ይኖራሉ። የኛ ተቋም ምንም እንኳን እንደዛ አይነት ነው ተብሎ የሚደመደም ባይሆንም በሪፎርም ውስጥ አናቂ የሆኑና በባለጉዳዩና በሰራተኞቻችን መካከል ምልልስ የሚፈጥሩ ህጎችን ላላ አድርገን ሪፎርም አድርገናል። አሁንም ዘንድሮም የህግ ማሻሻያ እናደርጋለን። ከዚህ በፊት ከውክልና ጋር ተያይዞ ትውልደ ኢትዮጵያውያን ጋር ተያይዞ የውጭ ሀገር ዜጎች በተለይ ትውልደ ኢትዮጵያውያን ከሆኑ ሰዎች ጋር ተያይዞ እዛ ጋር ያለውን አገልግሎት ዝግ የማድረግ አዝማሚያ ነበር። አሁን ከፍተናል። ሰዎች በነፃነት ዜግነታቸውን ቢቀይሩ ምንም እንኳን የኢትዮጵያ መታወቂያ ባያገኙ ሌሎች ኢትዮጵያ ውስጥ እያሉ የነበሩ አገልግሎቶችን ማግኘት አለባቸው። በዚህ ውስጥ እንግዲህ እኛ በወንጀል ከምንይዛቸው ጉዳዮች ውስጥ ከውጭ ሀገር ዜጎች ጋር የሚገናኝም አሉ። ሰዎች እንግዲህ በታችኛው የአስተዳደር እርከን ዶክመንትን ካገኙ ወደ ላይ ሲሄዱ በጣም ጠበቅ ተደርገው ካልተያዙ የውጭ ሀገር ዜጎችም የኢትዮጵያን ዜግነት የሚያገኙበት መንገድ ሊኖር ይችላል። እንግዲህ የኢትዮጵያ ዜግነት የሚገኝበት የህግ አግባብ አለ። ሐሰተኛ ሰነድ ተይዞ ደግሞ በሐሰተኛ ሰነድ የኢትዮጵያን ዜግነት በአቋራጭ የሚያገኙበት መንገድ ኦፊሻሊ ዜግነቱ በህጋዊ መልኩ ያልተሰጠ ቢሆንም በማጭበርበር ዶክመንት ኢትዮጵያዊ ነኝ የሚል ዶክመንት ሊይዙ ይችላሉ። የያዝናቸው በተጨባጭ አሉ። በዚህ ዓመት እንግዲህ በኦዲት ክትትልም ቁጥጥርም ውስጥ አልገጠመንም፣ ጥቆማውም አልደረሰንም። ነገር ግን የውጭ ሀገር ዜጋ የሆኑ ሰዎች ባለፈው ዓመት በተደረገው ኦዲት አይ ቲንክ ወደ 3 የሚጠጉ ዜጎችን የኢትዮጵያ ዶክመንት በመስጠት የተጠረጠሩ ሰራተኞቻችንን ይዘናል። ክትትላችንም የዛኑ ያክል ነው። ለምሳሌ ትናንትና ባለፈው ዓመት ኦዲት ተደርጎ በወንጀል ሲፈለጉ የነበሩ ሰራተኞች አመልጠው ትናንትና ከአንድ ዓመት በኋላ ተይዘዋል 2 ሰራተኞች። ክትትላችንም የፍትህ ስርዓቱ ውጤታማ እንዲሆን ተጠያቂ እንዲሆኑ መስጠት ብቻ ሳይሆን እየተደረሰ ጉዳያችን ውሳኔ አግኝተዋል ወይ
ኢቭን በእኛ አሰራር ከባድ ዲሲፕሊን ጥፋት ሆኖ ወደ ወንጀል የሚያመራ ከሆነ የሀገር ደህንነት አደጋ የሚጥል ዶክመንት የምንሰጥ እንደመሆኑ መጠን ወደ ስራ ገበታቸው ጭምር እንዲመለሱ አናደርግም። እዚህ ላይ ያው ከህግ አኳያ ከፐብሊክ ሰርቪስ አሰራርም አኳያ ክፍተት ሊኖር ይችላል። ግን ስትሬች አድርገን ሌላውም ዲስከሬጅ እንዳይሆን የሚሰራውና የሚሰርቀው ዲስከሬጅ የሚሆን ኢንቫይሮንመንት ውስጥ እንዳይገባ የራሳችንን ጥረት እናደርጋለን እና ቴክኖሎጂ ላይ ያለው ክፍተት ውስንነት እንደተጠበቀ ሆኖ ኦዲት በማድረግ በመፈተሽ ቁጥጥር በማድረግ ሞኒተር ማድረግ ይቻላል ብዬ አስባለሁ። እጃችሁ ላይ በጣም ብዙ ፋይል አለ፣ እጅግ በጣም ብዙ ምናልባትም የሰዎችን የነገ ዕጣ ፈንታ ሊቀይር ውሳኔ ሊያስቀይር የሚችሉ ትልልቅ ዶክመንቶች እጆቻችሁ ላይ ያሉ ፋይል እያንዳንዱ ግለሰብ ታሪክ እናንተ እጅ ላይ ነው ያለውና ደህንነቱ የተጠበቀ ፋይል ከትውልድ ወደ ትውልድ እንዲተላለፍ ማድረግ ላይ በምን ደረጃ ነው እየሰራችሁ ያላችሁ? ቴክኖሎጂው የሚያግዘው ነገር እንዳለ ይገባኛል፣ ግን በዘመናት መካከል ሂደቱ ምን ይመስል ነበር? እንግዲህ እኛ መስሪያ ቤት መጥተህ ከሆነ ታሪክንም ጭምር የምታይበት ጋላሪ ኮሪደር አለ። 80 ዓመት ማለት ለኛ 81 ዓመት ማለት ቀላል አይደለም። የሰዎችን ማንነት ዶክመንት ኢሹ አድርጎ መስጠት ልምድ ይጠይቃል። ብዙ ጊዜ እንደ ኢትዮጵያውያን ስናስብ በእጃችን ላይ ያሉና ስንሰራቸው የቆየናቸውን ብዙዎችን ሙያዎች እውቅና አንሰጥም። የቀበሌ መታወቂያን በለው ምንም በለው ዋቴቨር ኢትዮጵያ መታወቂያን በመስጠት ከየትኛውም የአፍሪካ ሀገር የተሻለ ልምድ አላት። እስከነ ችግሩ ሰዎች ኢትዮጵያ ውስጥ መጥተው በሚንቀሳቀሱበት ወቅት እንዲንቀሳቀሱ የይለፍ ዶክመንት እንሰጣቸዋለን። ከዛሬ 100 ዓመት በፊት አንድ ከተማ ውስጥ የሚንቀሳቀሱ ሰዎች እዚህ ከተማ ውስጥ የሚንቀሳቀሱ ናቸውና ነዋሪ ናቸው ብለን ዶክመንት እንሰጣለን። ሰዎች ተጋብተዋልና ይታወቅላቸው ብለን ዶክመንት እንሰጣለን። ልምድ አለ ማለት ነው። እኚህን ስራዎች አብዛኞቹን ስንሰራ በቀኝ ግዛት ስር የነበሩ አፍሪካኖች ይሄንን አገልግሎት የማግኘት መብትም አልነበራቸው። ይሄንን ስራ ሲሰሩ የነበሩ ወላጆቻችንም እዚህ ሙያ ላይ በተሰማሩበት ወቅት የተማሩ ጥሩ ዕውቀት ያላቸው እንደው በደንብ ጥሩ የመንግስት ቢሮክራሲን የሚያውቁ ተደርገው የሚቆጠሩ ኤሊቶች ናቸው። ይሄ ሙያ እዚህ ደርሷል። አሁን መታወቂያም በለው ልደትም በለው ምንም በለው የተለያየ ፎርማሊቲ ይዞ ዛሬ ላይ ደርሷል። ዕውቀት ነው፣ ልምድ ነው፣ ታሪክ ነው። 81 ዓመታትን ያስቆጠረ አርካይቭ በዋና መስሪያ ቤት ይቻላል። የ81ዱም ዓመት ዋና ክብር መዝገብ ዲጂታላይዝድ ሆኗል። ያ ማለት ለአደጋ የተጋለጠ አይደለም። አርካይቭ አድርገን ነገ ልንጠቀም በሚችልበት ሁኔታ ቆይተናል። ይሄ ብቻ አይደለም። ወረዳ ላይ ያሉ ከ40 ዓመት 50 ዓመት በላይ ያስቆጠሩ ፋይሎች አሉ። እነሱን አሁን ወደ ኢፋይል እየቀየርን ነው። በፓይለት ደረጃ ወደ 14 የሚሆኑ ወረዳዎችን ፋይል ሙሉ ለሙሉ ዲጂታላይዝ አድርገናል። የነዋሪውን መረጃ የሁለት ክፍለ ከተማ መረጃ ልክ እንደ ማዕከል ሁሉ ዲጂታላይዝ አድርገናል። በዚህ ዓመት ፕሮጀክቱን ከኢኖቬሽንና ቴክኖሎጂ ልማት ቢሮ ጋር ኢኒሺየት አድርገን እየመራን ነው። ሙሉ የከተማውን ነዋሪ መረጃ ዲጂታላይዝ አድርገን እናቆያለን ብለናል። በነገራችን ላይ በዚህ አጋጣሚ እንግዲህ የምንሰራውን የዲጂታል አገልግሎት የምንሰጠውን የዲጂታል አገልግሎት የቴክኖሎጂ ሪፎርም ቢሮው ከኛ ጋር ሆኖ ነው እየመራ ያለውና ብዙ የተወራለት ባይሆንም የኢኖቬሽንና ቴክኖሎጂ ልማት ቢሮ በአብዛኞቹ የከተማዎቹ የሪፎርም ተቋማት ግንባታ ሂደት ውስጥ ጉልህ ሚና አለውና ከቢሮ ጋር በጋራ ሆነን ይሄንኑ እየሰራን ነው። ስለዚህ አርካይቮቹ በአግባቡ ተይዘው ከዚህ አልፎ ደግሞ ለጥናትና ምርምርም ጭምር እንዲሆኑ ገብታቸው አሁን አርካይቭን ብትመለከቱት የኛ ሰራተኞች ማክሲመም 5 ደቂቃ ቢፈጅባቸው ነው የዛሬ 40 ዓመት ፋይል ለማውጣት ማኑዋሊ ማኔጅ አድርገውታል። ያው ወደ ቴክኖሎጂ መቀየር ከዛ ደግሞ ወረዳ ላይ ያለውን ጨርሶ ነዋሪያችንን በወረቀት ላይ መመዝገብ ታሪክ በዚህ ዓመት ማብቃት አለበት ነው። ስቲል እስካሁን ድረስ አዲስ ሲስተም ስላላለማን ነዋሪዎች የቤተሰብ ምዝገባ የሚያደርጉት በወረቀት ነው። እሱ የሚቀጥለው ዓመት ይዘን መቀጠል አንችልም። አርካይቭ ሆኖ ታሪክ ሆኖ ነው የሚቀጥሉት። ሌብነትንም ያስቀርልናል። አዲስ ይዘን እንመጣለን ብለን እየጠበቅን ያለነው ሲስተም ሰዎች በነዋሪነት ሲመዘገቡ በከተማችን ውስጥ ከቤተሰቦቻቸው ጋር በቤተሰብ ምዝገባ ስርዓት ውስጥ ታቅፈው
ቤተሰቡን የሚያስተዳድረው ሰው ፋይሉን ቤቱ ሆኖ ማኔጅ የሚያደርግበት ዲጂታሊ ያለሱ እውቅና አክሰስ የማይደረግበት አክሰስ ከተደረገም በቀላሉ ተቋማችን ተጠያቂ የሚሆንበትን ሁኔታ ጭምር የምንፈጥርበት ስለሆነ ያሉንን አርካይቮች ዲፖዚት አድርገን እንደ ጥናት ምርምር የምንሰራበት ሁኔታ እንፈጥራለን ብለን እናስባለን። እንግዲህ ባለፈው ወር አዲስ ፕሮጀክት ላውንች ለማድረግ እንቅስቃሴ ጀምረናል። ከአዲስ አበባ ዩኒቨርሲቲ ጋር በጋራ የ5 ዓመት ስትራቴጂክ እቅድ እያዘጋጀን ያለ ነው። ዋናው ይሄ ስትራቴጂክ እቅድ አላማው ተቋሙ በቴክኖሎጂ የት መድረስ አለበት፣ በሰው ኃይል እንዴት ነው መሆን ያለበት፣ አሁን ያለውን የሰው ኃይል ይዞ ነው የሚቀጥለው ወይስ ቴክኖሎጂ እየጨመርን በሄድን ቁጥር ሰው ቤቱ ቁጭ ብሎ አክሰስ ሲያደርግ በትንሽ የሰው ኃይል ብዙ ስራ መስራት የሚችል ነው። የአሰራር ስርዓታችን ምን መምሰል አለበት፣ የኦፊስ ሁኔታችን ምን መምሰል አለበት። ቢሮአችንን እንዳያችሁት ዲጂታላይዝ ከማድረግ አኳያ ብቻ ሳይሆን ኤርጎኖሚክሱን ጭምር ወዴት መድረስ አለበት። ጤና ተቋም ላይ እያደረግን ያለነው ምዝገባ፣ ፍርድ ቤት ላይ እየሰጠን ያለነው አገልግሎት ወዴት መሄድ አለበት። በእኛ እምነት ከተማ አስተዳደሩ፣ የከተማ አስተዳደሩ ካቢኔ፣ የከተማው ምክር ቤት በትምህርት፣ በጤና፣ በሌሎች ጉዳዮች ላይ ውሳኔ ሲያሳልፍ፣ ህግ ሲያወጣ የሲቪል ምዝገባ ስርዓት መረጃዎችን መጠቀም አለበት ብለን እናምናለን። እንደ ቅድመ ሁኔታ የአዲስ አበባ ካቢኔ ይሄን ያክል ለተማሪ ምገባ በጀት መመደብ አለብኝ፣ ይሄን ያክል ለተማሪ ዩኒፎርም በጀት መመደብ አለብኝ፣ ለጤና ይሄን ያክል፣ ለውሃ ይሄን ያክል፣ ለመብራት ይሄን ያክል ብሎ ሲል መረጃ ሶርስ መውሰድ ያለበት ከኛ ነው። ሀገራችን ውስጥ ያለው የህዝብና ቤት ቆጠራ በ10 ዓመት አንዴ የሚከናወን ነው። አሁን እንግዲህ ያው እሱም የራሱ የሆነ ውስንነት አለው። የሲቪል ምዝገባ ስርዓት ግን በየዕለቱ የሚደረግ ቢሆንና የተሟላ ምዝገባ በየዕለቱ ካፕቸር ማድረግ ከጀመርን ህዝብና ቤት ቆጠራ ማከናወን ምናልባት ቤት ልንቆጥር እንችላለን። የሰው ዳታ ግን በየዕለቱ እጃችን ላይ ይኖራል። ወደዛ አምርተን ከተማችንን ስማርት የማድረግ ያው ስማርት ከተማ መገንባት ማለት ባጭሩ የከተማውን ነዋሪ ኑሮ ማቅለል ነው። የምታቀለው ሰውየውን ዲጂታሊ ካፕቸር ስታደርግ ነው። በዛ ስርዓት ውስጥ ስማርት ትራንስፖርት አለ፣ ስማርት ስኩል አለ፣ ስማርት ፐብሊክ ሰርቪስ አለ። ስለዚህ ዲጂታሊ ኢንሮል አድርገን ይዘን ኩነትን በየወቅቱ እየመዘገብን መረጃ እያመነጨን ጥሩ ከተማ እንገነባለን የሚል ሀሳብ ነው ያለንና በዛ ልክ የሚታይ ነው። በብሔራዊ ደረጃ አሁን እየተሰጠ ያለ የፋይዳ አገልግሎት አለ። ቀደም ሲል የነበረው የብዙ ሰው ጥያቄ እንደው ግንዛቤ ያለው የሚባለውም ሰው ጥያቄ ጨምሮ ነው የነበረው። የነዋሪነት የቀበሌ መታወቂያው አገልግሎት በማይሰጥባቸው አካባቢዎች ፋይዳ እሱን ተክቶ ሊሰጥ ይችላል፣ ወይም ደግሞ ፋይዳ ያለው የትኛውም ኢትዮጵያዊ የትኛውንም ቀበሌ ቦታ ላይ ሄዶ አገልግሎት ማግኘት ይችላል የሚል እሳቤ ነበረ። እነኚህ እሳቤዎች እንዴት ሊታረቁ ይችላሉ? ፋይዳ እንግዲህ ኢትዮጵያ አዲስ እየተለማመደች ያለችው የማንነት አስተዳደር ወይም አይደንቲቲ ማኔጅመንት ስርዓት ነው። እኛ ዘግይተናል ብለን ነው የምናስበው። ያው ውስጡ ሆነን ለምንሰራ በዚህ ዙሪያ በሲቪል ምዝገባ ስርዓትና በአይዲ ዙሪያ ላይ ላለን ተቋማት ዘግይተናል ብለን ነው የምናስበው። ኢትዮጵያ ዲጂታል ኢትዮጵያን እውን ለማድረግ ስትራቴጂክ ፕላን አውጥታ ስትንቀሳቀስ አንዱ ዋናው ፒላር ዲጂታል አይደንቲቲ ነው። እንግዲህ ዓለም ላይ የተለያዩ አይነት የአይዲ አይነቶች አሉ። የፋይዳ ስርዓት ፋውንዴሽናል ከሚባሉት ውስጥ ካቴጎራይዝ የሚደረግ ነው። ህፃናት ከተወለዱበት ጊዜ ጀምሮ የልደት ምዝገባ ያደርጋሉ። ከልደት ምዝገባቸው በመቀጠል በቀጥታ ሊመዘገቡ የሚገባው በሀገራት የብሔራዊ መታወቂያ ስርዓት ውስጥ ወይም ዲጂታል አይዲ ፋውንዴሽን ውስጥ ነው መካተት ያለባቸው። ይሄም አስተዋጽኦ የሚኖረው አንደኛ እንደ ሀገር ሰዎች አንድ ማንነት እንዲኖራቸው። እኛ አሁን የአዲስ አበባ የነዋሪነት መታወቂያ ዲጂታላይዝ አድርገናል ስንል ስለ አዲስ አበባ ነው ማውራት የምንችለው። አዲስ አበባ መታወቂያን የነዋሪነት መታወቂያ ዲጂታላይዝ ብቻችንን ማድረጋችን ከተማ ውስጥ ያለውን ሁሉን ነገር በተረጋጋ ሁኔታ ለመምራት ያስችለናል ማለት አይደለም። ምክንያቱም አዲስ አበባ ብቻዋን አይደለም የምትኖረው፣ አገራባሽ ከተሞች አሉ፣ ክልሎች አሉ። መስተጋብሩም ደግሞ ዋና ከተማም እንደመሆኗ መጠን ኢኮኖሚያዊና ማህበራዊ መስተጋብሩ እጅግ ከፍተኛ ነው። ስለዚህ የሰው እንቅስቃሴም ወደ አዲስ አበባ በእጅጉ የሰፋ ስለሆነ የሰዎች ማንነት ሌላ ቦታ ላይ
በትክክል ካልተያዘ አዲስ አበባ ውስጥ መጥቶ በሚኖረው አዲስ ማንነት ወይም ይዞ በሚቀጥለው ማንነት ብቻ ገቨርን ማድረግ ይቻላል። ፋይዳ ሀሳቡ ባጭሩ ሰዎች በሀገራችን ውስጥ አንድ ሰው ሆነው እንዲመዘገቡ ማስቻል፣ የተለያዩ ቦታዎች ላይ ሰዎች የሚያገኟቸውን አገልግሎቶች ማስተሳሰር፣ በአንድ ማንነት ማስተሳሰር፣ የተለያዩ ቦታዎች ላይ የሚኖሩ ፋንክሽናል አይዲዎችን ማኔጅ ማድረግ። የከተማ መታወቂያ በአገልግሎታዊ መታወቂያ አይነት ውስጥ ካቴጎራይዝ የሚደረግ ያኛው በመሰረታዊ ነው። የልደት የብሔራዊ መታወቂያ መሰረታዊ ማንነት የሚባሉ ናቸው። ይሄኛው ደግሞ አገልግሎታዊ የሚባል ነው፣ ፋንክሽናሊቲ ያለው። ለምሳሌ አንድ ሰው ድራይቪንግ ላይሰንስ ያወጣል፣ ዘንድ ድራይቪንግ አይዲ ይዛል፣ ድራይቪንግ ላይሰንስ አይዲ ይኖረዋል። ያ ፋንክሽናል ነው፣ ለማሽከርከር ብቻ የሚጠቀመው አይዲ ነው። አንድ ሰው አዲስ አበባ ውስጥ ነዋሪ መሆን እፈልጋለሁ ካለ የነዋሪነት ሙኒሲፓሊቲ አይዲ ይሰጠዋል። ሌላው ዓለም ላይ ሙኒሲፓሊቲ አይዲ ፐርሚት ነው፣ ሬዚደንት ፐርሚት ሊባል ይችላል። ይሄ ሰው ከከተማ አስተዳደሩ ለሚፈልገው የከተማ አስተዳደሩ አገልግሎት መጠየቂያ ማመልከቻ እንደማለት ነው። በነዋሪ መዝግቤ ያለው፣ ስለዚህ እንደ ከተማ አስተዳደር ለምሰጥ አገልግሎት በዚህኛዋ ነው የምትጠይቀኝ። ሌሎች ከተማ ውስጥ ከሚንቀሳቀሰው ሰው ለየት አንተን የሚያደርግህ በነዋሪነት ተመዝግበ ረጅም ጊዜ እዚህ ለመቆየት ፈልገ ቋሚ አድራሻ ኖሮ የመዘገብኩህ ነህ። ስለዚህ ለከተማዋ ግብር የምትከፍል፣ በከተማዋ እንቅስቃሴ ውስጥ የምትሳተፍ፣ ነገ የቤት አገልግሎት ፈልጋለሁ ብትለኝ የምትጠይቅበት መንገድ ነው። የሚጣጣሙ እንጂ የሚገፋፉ አይደሉም። ደግሞ እያደረግን ያለ ነው በአሁኑ ወቅትም እሱም ነው። የሬዚደንት አይዲ ያለው ሰው ፋይዳ መመዝገብ የለበትም ማለት አይደለም። መመዝገብ ግዴታው ነው። ግዴታ አድርገንም መዋቅራችን ይሄንን ተቀብሎ ስራውን እንዲመራ በተቋማት ውስጥ ያለው መስተጋብር በእኛ በኩል በደንብ ፋሲሊቴት እንዲደረግ ለማድረግ ጥረት አድርገናል። ስለዚህ የወሳኝ ኩነት አገልግሎቶችን ማግኘት የሚፈልጉ የከተማችን ነዋሪ ያልሆኑ ግን ከተማችን ውስጥ የተንቀሳቀሱ ያሉ ሰዎች በፋይዳ የኛን አገልግሎት ያገኛሉ። አጋጣሚ ለሆነ ስራ 2 ወር 3 ወር እዚህ ያለ ሰው ባለቤቱን ይዞ መጥቶ ባለቤቱ እዚህ ብትወልድና ማስመዝገብ ልጁን ልደት ቢፈልግ እኛ ጋር ሲቀርብ ፋይዳ መታወቂያ ካለው ልጁን ማስመዝገብ ይችላል። ስለዚህ ይሄ አገልግሎታችን ሁሉን አቀፍ እንዲሆን አንድ ልዩ አጋጣሚ ፈጥሮልናል። ሌላው ደግሞ በጣም ጠቀሜታ የሚኖረውና ወደፊት ጥቅሙን እያየን የምንሄደው ክልሎች ላይ ምዝገባው በጣም እየተፋጠነና የፋይዳ ተመዝጋቢዎች ሽፋን በጣም ከቨሬጁ የተሟላ ሲሆን አንድ ሰው ወደ አዲስ አበባ መጥቶ ማንነቱን ቀይሮ ሌላ ነዋሪ ለመሆን የሚያስችለውን ቀዳዳ ይዘጋል። ሰዎች እንዳያጭበረብሩ ዲተር ያደርጋል። ባይዘው ዲተረንስ ኢፌክቱ በጣም ከፍተኛ ነው። ስለዚህ ከአዲስ አበባ ሄዶ አንድ ሰው ሐዋሳ ላይ ሌላ ማንነት፣ አዳማ ላይ ሌላ ማንነት እንዳይኖረው ያደርጋል። መታወቂያዎችን ምን ያደርጋል ማለት ነው? ያስተሳስራል ከጀርባ ሆኖ። ስለዚህ በዚህ ልክ የሚኖር አገልግሎት ነው። ምዝገባውንም በጋራ እየመራን ያለ ነው። ላለፉት 4 ወራት በጣም አበረታች የሚባሉ ውጤቶች መጥተዋል። በተለይ ሰዎችን በታችኛው የመንግስት የአስተዳደር እርከን የማወቁ ልምዱም ያሰራሩ መዋቅራዊ አደረጃጀቱም ያለው እኛ ጋር ስለሆነ የሚመዘገቡ ሰዎችም ምናልባት ባንክ ቤትም ፖስታ ቤትም ከሚመዘገቡት ሰዎች ትክክለኛ ማንነታቸው እኛ ጋር እንዲታወቅ የሚያስችል ሁኔታ ስላለ ጥሩ ሁኔታን ፈጥሯል። የአገልግሎት ቅድመ ሁኔታን ከማድረግ አኳያ አዲስ አበባ በጣም ቀድማ ብዙ ርቀት ሄዳለች ከፋይዳ አንፃር። በነገራችን ላይ አዲስ አበባ ፋይዳ ስርዓትን ወስዳ ለመምራት እየተንቀሳቀሰችበት ያለበት መንገድ አፕሪሺየት መደረግ አለበት። ክልሎች ከዚህ ልምድ መውሰድ አለባቸው ብዬ አስባለሁ። አዲስ አበባ ይሄንን ለመተግበር ሁሉ ነገር ምቹ ሆኖ አይደለም። እንቅፋቶች ሊኖሩ ይችላሉ። ያን ኦብስታክል ፖለቲካሊ ኮሚትድ ሆና ግን ሰራተኛ ለቅጥር ሲወዳደር ፋይዳ እንዲያመጣ፣ ለእድገት ሲወዳደር ፋይዳ እንዲያመጣ፣ ትምህርት ቤት ህፃናት ሲመዘገቡ 5 ዓመት የሆናቸው ህፃናት ፋይዳና ልደትን እንዲያመጡ፣ አሁን ደግሞ ከሰራተኛ ደሞዝ ጋርም ጭምር እንቀጥለው ወር ጀምሮ እናስተሳስራለን ብለናል። ሀገራችን ውስጥ 2 ቦታ እየሰራ የመንግስት ሰራተኛ ሆኖ 2 የመንግስት ደሞዝ የሚበላ መኖሩ በማስረጃ ተረጋግጧል። ይሄ በፌደራል ፐብሊክ ሰርቪስም በከተማ አስተዳደሩ በተመሳሳይ ሁኔታ ተፈትሾ የተደረሰበት ነው። ዲጂታላይዜሽኑ ነው ይሄን የሚፈታው። አዲስ አበባ በዚህ አጋጣሚ ጥሩ እያመለጠች ነው። ፋይዳን ደግሞ ከጎን ስናካትት
ከዚህ በኋላ ሰዎች በተለያየ መልኩ ያልተገባ ጥቅም ፐብሊክ ሰርቫንት ውስጥ ሆነውም ጭምር አያገኙም ማለት ነው። ስለዚህ እነዚህን ሁሉ ከማስተሳሰር አንፃር ሰውን ብዥታ እንዳይኖረው የነዋሪነት መታወቂያ ምንድነው ፋይዳ እኛ አላማችን ሰው አገልግሎቱን የሚያገኝበትን ካርድ ጭምር ወደ አንድ አምጥተን በተቀላጠፈ መልኩ ብዥታ ውስጥ ሳይገባ አገልግሎት እንዲያገኝ ወደ ማስቻል ጭምር እቅድ አድርገን እቅድ አውጥተን እየሰራን ያለነውና ኮንፊውዥን ምን የሚፈጥር አይደለም። ይሄኛው ብሔራዊ መታወቂያ ቁጥር መለያ አንድ ሰው በሀገራችን ውስጥ አንድ ሆኖ የትም ሲንቀሳቀስ እንዲታወቅ የሚያስችል ነው። የሬዚደንት አይዲ አንድ ሰው ከተማ ውስጥ በሚቆይበት ወቅት ፐርሚት ኖሮት ከከተማ አስተዳደሩ ለሚጠይቃቸው ጥያቄዎች አገልግሎት የሚያገኝበት ኪ ነው። ወደፊት ደግሞ እየተሻሻለ የሌሎች ሀገራትን ልምድ እያየን የምንሄድ ነው የሚሆነው። ይሄ ያደጉ ሀገራትም ላይ የተለመደ ነው። ሙኒሲፓሊቲ አይዲ ወይም የማዘጋጃ ቤታዊ መታወቂያ ተብሎ የሚጠራ ነውና ግልጽ አንዱን የሚተካ አይደለም። ተመጋጋቢ ነው። የሆነ ባህሪ ያላቸው አንዱን የሚተካበት ቦታ አለ። አንዱን የማይተካበት ቦታ አለ። ተመጋግቦ መሄድ ነው። የአዲስ አበባ ከተማ የነዋሪነት መታወቂያን ከሐዋሳው ጋር የምናስተሳስርበትና ወደ አንድ ፕላትፎርም የምናመጣው በዚህ ስርዓት ነው። ሀገር አቀፍ ስርዓት ነው። ክቡር ጠቅላይ ሚኒስትሩ ኢኒሺየት ያደረጉት ትልቅ ፕሮጀክት ነው። ሰው ከህዳሴ ግድቡ ጋር ሲነጻጸር ብዙ ሰው አይገባውም፣ አንደርስታንድ አያደርገውም። እኛ እዚህ ሴክተር ውስጥ ያለን ሰዎች በደንብ አንደርስታንድ እናደርገዋለን። እውነትም ደግሞ ይሄ ስርዓት የተሟላና ሽፋኑ 100% ላይ ሲደርስ በኔ እምነት የህዳሴ ግድብ ፕሮጀክቱ የተመራበት እዚህ የደረሰበት መንገድ ከየትኛውም ታሪካችን በላይ ትልቅ ቦታ የሚሰጠው ነው። በኔ እምነት ግን የፋይዳ ምዝገባ ስርዓት በጥቅም ደረጃ እየተመነዘረ ከሚመጣው ጥቅም አኳያ ሲታይ ከህዳሴ ግድብም ጭምር ሊበልጥ ይችላል። ካለፉት 100 ዓመታት ይልቅ መጪዎቹ 10-15 ዓመታት ያለምን ዕጣ ፈንታ የመቀየር እድል አላቸው ይላሉ የዘርፉ ባለሙያዎች። እናንተ እሱን ቀድማችሁ ፎርካስት አድርጋችሁ ሬዲ ከመሆን አንፃር በተወሰነች መንገድ ቅድም ሲያነሷት ነበረ። ለምሳሌ የነዋሪዎች መታወቂያ አገልግሎት ካርድ ከሱ አልፎ ከመታወቂያነት ያለፈ አገልግሎት መስጠት እንዲችል ለምሳሌ ከባንኮች ጋር ትስስር ፈጥራችሁ ያ መታወቂያ እንደ ኤቲኤም አገልግሎት መስጠት የሚችልበት ያ መታወቂያ ከአሽከርካሪና ከሌላ ተመሳሳይ ካርድ ከሚሰጡ አካላት ጋር ተባብሮ መንጃ ፈቃድ መሆን የሚችልበት ይሄ በአንድ ድንጋይ ብዙ ወፍ አለ አይደል? እንደዛ ማድረግ የሚቻልበት ዓለም እየመጣ ነው በሌሎች አካባቢ ላይ። እናንተ እቺ አካባቢ ላይ ምን ዝግጁነት አላችሁ? አዲስ አበባ ብዙ ኃላፊነት ነው ያለባት በነገራችን ላይ አይ ቲንክ የሚያደምጠውም ሰው በደንብ ይረዳል ብዬ አስባለሁ። ኢትዮጵያ አዲስ የምትጀምራቸው ነገሮች በጠቅላላ አብዛኞቹ አዲስ አበባ ላይ ነው የሚሞከሩት። ስለዚህ አዲስ አበባ ላይ ተሞክሮ ከዛ እየሰፋ የሚሄድ አዲስ አበባ በተሞክሮ ሂደት ውስጥ ደግሞ ያጋጠማትን ችግር በመለየት ያ ችግር ሌሎች ቦታ እንዳይደገም በሌላ ተሞክሮ ደግሞ እየተተካ አብሮ በጋራ እየተሰራ ለሀገር የሚሰፋ ነገር ሁሉ ከዚህ እየመነጨ ነው የሚሄደውና ኃላፊነቱ ደብል ሪስፖንሲቢሊቲ ነው ማለት ነው። አዲስ ነገር መጀመር አዲስ ነገር ስትጀምር ጊዜ ልምምድ አለ፣ ፈተና አለ፣ ችግር አለ። እነሱን ሌሎች ቦታዎች ላይ ሊደገሙ በማይችል መልኩ ያረሙ መሄድ መደበኛ ስራ ስለሆነ ደግሞ የግድ አገልግሎትን ማቀላጠፍ ቴክኖሎጂን ማስፋት ደግሞ ኃላፊነት ነው። ለአንድ ከተማ ነዋሪ የሚሆነውን ነገር ደግሞ ማድረግ ግዴታ ነው። አዲስ አበባ ከሌሎቹ ቀድማ መሄድ አለባት ብለን ስንል ሌሎቹ መከተል የለባቸው መቅደም የለባቸው ማለት ሳይሆን በአንጻራዊነት ምቹ ሁኔታ እዚህ ስለሆነ ያለው አዲስ አበባ ቶሎ መሮጥ አለባት የሚል ሐሳብ ስላለው ነው። ቴክኖሎጂው እየፈጠነ ነው። አዲስ አበባ ለመራመድ ጥረት እያደረገች ነው። ስማርት ከተማን መገንባት የሚያስችላትን መሰረታዊ ነገሮች መስመር እያስያዘች ነው። ከኛ ተቋም አኳያ ነገ ምን መሆን አለብን ብለን ቅድም ያልኩ 5 ዓመት ስትራቴጂክ ፕላን ያልነው ነገ ዓለም የደረሰበት ቦታ ላይ ቶሎ ካልደረሰን ተከትለን በመሄድ ብቻ ውጤት እናመጣለን ብለን እናስብ። ለምሳሌ ጤና ተቋም ቁጭ ብለን ሰው ሲወለድ መመዝገብ አለብን። ዓለም ደርሶበት ነው አሁን እየሰራበት ያለው። የቀረን ምንድነው? የጤና ባለሙያም የሲቪል ምዝገባ ባለሙያም እኩል እዛ ቦታ ላይ ተመድቦ መስራት የለበትም። አንድ ሰው እዛ ቦታ መቅረት አለበት። ወደዛ መሄድ አለብን። የምንሰጠው ሰርቪስ ሰው ተሰልፎ ማግኘት የለበትም። የአዲስ አበባ ከተማ
ከፍተኛ ፍልሰት ያለባት ናት። ፍልሰቱ ሲቪል ምዝገባንም የውሃ አገልግሎትንም ትራንስፖርት አገልግሎትንም ሌሎችንም አፌክት ያደርጋል። ስለዚህ አገልግሎት ደግሞ በባህሪው ማለቂያ ስለሌለው የሚያልቅ ነገር ስላልሆነ የሚሰፋ ስለሆነ ሰው አንተ ጋር ከመምጣት ይልቅ ቤቱ ቁጭ ብሎ እንዲያገኝ ማድረግ አለበት። ሰው ከተማው ሲንቀሳቀስ የሚገለገልበት ነገር አንድና ከአንድ በላይ ሆነ አገልግሎት የሚሰጥ እንዲሆን ይፈልጋል። አይዲን አንስታል ለምሳሌ ጀምረናል። ለአዲስ አበባ ስማርት ካርድ እንደውም ረፍደናል። እኛ በእኛ እምነት እንደኛ ያሉ ተቋማት ሌሎች ሀገራት ላይ አገልግሎታቸውን ቶሎ ባራመዱ ወቅት ሌሎች ሴክተሮች አብረው ይከተላሉ። የኛ ሴክተር ቴክኖሎጂን ይዞ በሮጠ ቁጥር ሌሎች ተቋማት ደግመው ያ ሪሶርስ እንዳያወጡ ያግዛል። ስለዚህ አሁን ሬዚደንት አይዲ አንድ ሰው በኪሱ ይዞ ድራይቪንግ ላይሰንስ በኪሱ ይዞ ኤቲኤም በኪሱ ይዞ የሥራ መታወቂያ ይዞ አሁን ደግሞ ያው ቻርጅ ማድረጊያ ካርድ መጥቷል አይደለ? ቻርጅ ለማድረግ ኤሌክትሪክ ቻርጀር ከሆነ ካርድ ነው ያለው። አሁን እኔ ካርድ አለኝ፣ ቢሮዬ ካርድ አለ፣ ያን ካርድ ነው የምጠቀመው። ኪሳችን ውስጥ ካርድ ይዘን እንቀሳቀስ እንችላለን። ዓለም ከዛ አልፏል። ዋን ካርድ ሲስተም ትራንስፖርት ላይ ቤትህ አሁን እንግዲህ በቁልፍ እየቀረ ነው። ሆቴሎች ጋር ለግዠሪ ስለሆነ ነው ቀድሞ የጀመሩት እንጂ የሰዎች ቤትም በፊንገር ፕሪንት ወይም ደግሞ በካርድ ነው የሚከፈተው። ሶ አንድ ካርድ ኤቲኤም መሆን የሚችልበት ሁኔታ እንግዲህ ኤቲኤም እስካለ ድረስ ኤቲኤም ወደፊት ሊቀርም ይችላል። ኤቲኤም እስካለ ድረስ የሬዚደንት አይዲ ኤቲኤም ለምን አይሆንም? ባስ እኛ ሁሌ የምንለው ነው። በተለይ ሰሞኑን በስፋት እያነሳ ነው። የሲቲ ባሳችን እንግዲህ አሁን ስማርት ወደ ማድረግ ስራ ውስጥ እየተገባ ነው ያለው። አንበሳ ባስ ትኬት ተቆርጦ ካሸር ቁጭ ብሎ ትኬት እያሳየ ሳንቲም እየሰጠ አይመጥነንም። አንዳንድ የአፍሪካ ሀገራት የባስ ትራንስፖርት አይደለም በመኪና መሄድ ብርቅ በሆነበት ወቅት እኛ አንበሳ ባስ ሰርቪስ ይሰጥ ቆይቷል። የእድሜውን ያክል መዘመን አለበት እንደኛ ተቋም። ስለዚህ የኛ ካርድ ለምን በተመሳሳይ ሁኔታ ካርድ መሆን አይችልም? ወደዛ መሄድን ነገር ጥናት ጀምረናል። ወደ ዴሞም ገብተናል። ቀድመን ዴሞውንም አይተናል። ፊቸሩ ምን መሆን አለበት? ኢቭን ፋይዳ ራሱ መሆን መቻል አለበት። የፋይዳ ቁጥርንም የያዘ ካርድ መሆን አለበት የሚል ሐሳቡን ራሱ ስናመጣ ሐሳቡ ራሱ ቻሌንጅ ይገጥመዋል። እንዴት፣ ለምን ወዘተ ሐሳቡ ከተብላላ በኋላ ደግሞ ወደ አንድ መስመር ስንመጣ ደግሞ ወደ ኢምፕሊሜንቴሽን እንሄዳለን። ከዛ ወደ ነዋሪው ብቅ እንላለን። ወደዛ የምንሄድበት ጊዜ ሩቅ አይደለም። ይቀጥሉ ዓመት ይሄን እናሳያለን ብለን አስበናል። ምክንያቱም ይሄ ለአዲስ አበባ ለግዠሪ አይደለም። የአንድ ከተማ የመዘመን ምልክት አንዱ ስማርት ኮሚኒቲን የምትፈጥረው እንዲህ አይነት ሐሳቦችን በማምጣት ነው። ሰው መብራት ለመክፈል ሌላ ካርድ፣ ድራይቪንግ ላይሰንስ ሌላ ካርድ። ከተማዋ ለዚህ ካርዶች የምታወጣው ህትመት ሄክቲክ ነው። እኛ አሁን በመታወቂያ ህትመት ውስጥ በጣም ሰፈር እናደርጋለን። ዋይ ከውጭ የሚገባ ነው። እኛ ላናመጣው እንችላለን። እኛ በኢትዮጵያ ገንዘብ ልንከፍል እንችላለን። የሚያቀርብልን አካል ግን በዶላር ነው የሚያመጣው። ኤቲኤም የንግድ ባንክ ነው ምን አገባኝ ልል አልችልም። ንግድ ባንክ ዶላር ከፍሎ ነው ከውጭ የሚያመጣው ወይም ሌሎች ባንኮች። ይሄንን ሰብሰብ አድርጎ ሪሶርስ ኦፕቲማይዝ ማድረግ ያስፈልጋል። አዲስ አበባ ይሄንን ማውራት ካልጀመረች አሁንም ምል በወሬ ደረጃ ነው እንግዲህ ይሄን ማውራት ካልጀመርን መነጋገር ካልጀመርን ደፍረን ካልገባን እንደፈራ ነው ይቆማል። ይሄን ደግሞ ማድረግ አንችልም። እኛ ኃላፊነት አለብን። ከማንም በላይ ቅድሚያ ኃላፊነት ስላለብን ወደዛ ስርዓት ገብተናል። እኛ ወደፊት ሰርቲፊኬት ፕሪንት ማድረግም አንፈልግም። አሁን አዲስ ሲስተም ይመጣል። ያን ሲስተም ኢምፕሊመንት ስናደርግ በርዝ ሰርቲፊኬት የግድ ፕሪንት ማድረግ የለብን። ፕሪንቲንግ ኮስት ነው። ሰዎች ቢሮአቸው ሆነው አገልግሎታችን እንዲያገኙ እነዛ ሰዎች ደግሞ የሆነ ተቋም ጋር ሄደው አገልግሎት ማግኘት ሲፈልጉ የልደት ሰርቲፊኬትህን ኦቶንቲኬት አድርገህ ሃርድ ኮፒውን ይዘና መባል መቅረት አለበት። እነዛ ተቋማት ቢሮ ላይ ሆነው ማየት አለባቸው። ልክ አሁን መሬት የኛን ሲስተም አክሰስ እንደሚያደርገው። ስለዚህ ይሄ ልምምድ ሰፍቶ ሰው ከእንደነዚህ አይነት ካልተለመዱ ነገሮች ጋር እየተዋወቀ አዲስ አበባን ስማርት ወደ ማድረግ ኢንቫይሮንመንት ውስጥ ፑሽ የማድረግ ኃላፊነቱ የኛ ነው። አንዱ የስማርት ሲቲ ፒላርም ውስጥ ትልቅ ሮል የምንጫወተው እኛ ነን። እንግዲህ አዲስ አበባ በኢኖቬሽንና ቴክኖሎጂ ልማት ቢሮ ጥናት አስጠንታ ስትራቴጂክ ፕላን አዘጋጅታ 6 የሚሆኑ የስማርት ሲቲ ፒላሮችን ይዛ እየሰራች ነው። እዛ ውስጥ የኛ ሮል ከፍተኛ ነው። ስለዚህ እኛ ካልገፋ ነው ማንም አይገፋንም።
የሚገፋም አይኖርም። ስለዚህ በዛ ልክ አዳዲስ ነገር እናስተዋውቃለን። በጣም ነው የማመሰግነው አቶ ዮናስ። እናንተ ስራ ጋር ተያይዞ ጥያቄ ላላቸው አድማጭም ተመልካቾቻችንም ሀሳቦትን ስላጋሩን በተመልካቾቻችንም በተቋማችንም ስም ከልብ አመሰግናለሁ። ስለጋበዛችሁኝ እኔም በጣም አመሰግናለሁ። ተቋማችን አሁንም አገልግሎት መስጠቱን ይቀጥላል። ከትናንትና ዛሬ እንሻላለን፣ አልረፈደም። ከዛሬ ደግሞ ነገ እንደምንሻል እናምናለን። ብዙ ቅሬታ ያለበት ተቋም እንደመሆኑ መጠን በእርግጠኝነት እያደረግን ባለነው እንቅስቃሴ በሂደት ጥሩ አገልግሎት የሚሰጥ የህዝብ ተቋም እንደሚሆን እምነታችን የጸና ነው። በጣም አመሰግናለሁ በድጋሚ። ክቡራን ተመልካቾቻችን ለዛሬ ከኤኤምኤን ዲጂታል ወደ እናንተ ሲደርስላችሁ የነበረው የፖድካስት ዝግጅታችን ይሄንን ይመስል ነበረ። ሳምንት ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ የምንገናኝ ይሆናል። መልካም ጊዜ።